ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች ከመካከለኛው ምስራቅ ሰበር ዜናዎች ተሰምቷል። በርከት ያሉ ወሳኝና ታማኝ ፈጣኝ መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። ዩቲዩብ ላይ መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች ስናቀና ዛሬ ሌሊቱን በተሰማው መረጃ እስራኤል በኢራን ላይ ጦርነት ለመክፈት ሙሉ ዝግጅት ማድረግ መጨረሷን አስታውቃ ከአሜሪካ የተኩሽ የሚል ትዕዛዝ እየጠበቀች እንደሆነም ገልጻለች። እስራኤል ይህንን በይፋ በመገናኛ ብዙሃኗ ለሕዝቧ በሰጠችው መግለጫም አረጋግጣለች። በዝርዝርም ታደምጡታላችሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ትዕዛዝ መሰረት ተጨማሪ የአሜሪካ አውሮፕላን ተሸካሚ የጦር መርከብ ወደ መካከለኛው ምስራቅ በኢራን አቅራቢያ ደርሳለች። ይህንን በቀጣዩ ዙር ለሚደረገው ጦርነት ከባድ ዝግጅት መደረጉን የሚያመለክት ነው ተብሏል። በዝርዝር የምታደምጡት ሌላኛው መረጃችንም ይሆናል። በሌላ በኩል ደግሞ በዛሬው ዕለት ሌሊት በኢራን ዋና መዲና በቴህራን የአየር መቃወሚያዎች መተኮሳቸውን ተከትሎ ከፍተኛ ድንጋጤ ነግሶ ነበር። ጦርነቱ ተቀሰቀሰ የሚል ነገር ግን ኋላ ላይ እንደተነገረው ከሆነም ኢራን የአየር መቃወሚያዎቿን እየሞከረችና ለሚሰነዘርባት ጦርነት ራሷን እያዘጋጀች እንደሆነም የሚያመለክትም ነው ተብሏል። ተንታኞች እንደገለጹት ጉዳዩን በተመለከተ በስፋት የምታደምጧቸው ዘገባዎች ይኖራሉ። በሌላ በኩል በሆርሙዝ ባህረ ሰላጤ ውስጥ ኢራን አሜሪካን ባስደነገጠ ሁኔታ ተጨማሪ በርካታ በመቶ የሚቆጠር የባህር ስር ፈንጂዎችን ማጥመዷን በዷ ተሰምቷል። የአሜሪካ ባለስልጣናት ይህንን ለአክሲዮስ የዜና ወኪል አረጋግጠውታል። እጅግ አስፈሪና መርከቦችን ሙሉ በሙሉ ማውደም የሚችል ግዙፍ የባህር ስር ፈንጂዎች ነው ኢራን በዚህ ሳምንት ብቻ በከፍተኛ ቁጥር በሆርሙዝ ባህር ወሽመጥ ውስጥ የቀበረችውም ብሏል። ጉዳዩን አስመልክቶ አሜሪካ ምናለች? መረጃው ምን ይመስላል? በዝርዝር የምታደምጡት ሌላኛው ሰበር መረጃም ነው። በሌላ በኩል የአሜሪካው ፕሬዝዳንት የኢራን መሪዎችን ተከፋፍለዋል። በሁለት ቡድን የስልጣን ሽኩቻ ውስጥ ናቸው። ሲፈርሱ ዝም ብለን እያየናቸው ነው የሚል መግለጫ ምሽቱን መስጠታቸውን ተከትሎም ሌሊቱን የኢራን ባለስልጣናት ለትራምፕ ንግግር ምላሽም ሰጥቷል። ምን አሉ? በዝርዝር የምታደምጡት ሌላኛው ጉዳይም ይሆናል። እነዚህን ያስደመጥናችሁን መረጃዎችና ሌሎችንም በዝርዝር የምታደምጡት ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የኢራን አብዮታዊ ዘብ የባህር ኃይል በዚህ ሳምንት አሜሪካን ባስደነገጠ ሁኔታ በሆርሙዝ ባህረ ሰላጤ ላይ ተጨማሪ እጅግ በርካታ ቁጥር ያላቸው የባህር ውስጥ ፈንጂዎችን ማጥመዱን የአሜሪካ ባለስልጣናትና ጉዳዩን በቅርበት የሚያውቁ ምንጮች ማረጋገጣቸውን ዘገባዎችም አመለከቱም። የአሜሪካ መንግስት ቅርበት ያለው አክሲዮስ የዜና ወኪል በዓለም ላይ እጅግ አስፈላጊ በሆነው የነዳጅ መተላለፊያ ሆርሙዝ ወሽመጥ ላይ ያለውን ወታደራዊ ፍጥጫ በከፍተኛ ሁኔታ ያሻቀበበት ደረጃ ላይ ደርሷል ይላል። አክሲዮስ በዘገባው ሲቀጥልም በአንድ በኩል ኢራን ፈንጂዎቿን እያጠመደችና በንግድ መርከቦች ላይ ጥቃት እያደረሰች ሲሆን በሌላ በኩል ደግሞ ዩናይትድ ስቴትስ የባህር ላይ እገዳዋን ይበልጥ እያጠበቀችና ለጦርነት እየተዘጋጀችም ነው ብለዋል። በባህረ ሰላጤ ውስጥም በኢራን የሚጠመዱ አዳዲስ ፈንጂዎች ዓለም አቀፍ የባህር ኤጀንሲ በዓለም አቀፉ ገበያ ታሪክ ውስጥም ከታዩት ሁሉ ትልቅ የነዳጅ አቅርቦት መጓተት ብሎ የጠራው ቀውስ ይበልጥ የሚበባስ መሆኑንም የሚያመለክትም ነው ተብሏል። ይህ ደግሞ በ1970ዎችም ከነበረው የነዳጅ እጥረትና ከፍተኛ የኢኮኖሚ ማናጋት በኋላ የከፋ ነው ብሎታል። በሰላሙ ጊዜ በባህር ከሚጓጓዘው ከዓለም ነዳጅ ውስጥ 20 በመቶ የሚጠጋው በዚህ ባህረ ሰላጤ በኩል የሚያልፍም ነበር። አሁን ግን ከ100 በላይ መርከቦች በየቀኑ ያልፉበት የነበረው ይህ የሆርሙዝ ወሽመጥ በአብዛኛው ቀናት ወደ ነጠላ አሃዝ ወይም ከ10 በታችም ቆልቁሏል። ይህ ጦርነት ከጀመረ ወዲህ ኢራን ባህረ ሰላጤውን በፈንጂ ስታጠምድ ለሁለተኛም ጊዜ ነው። ከመጀመሪያው ዙር የተጠመዱት ፈንጂዎች ሙሉ በሙሉ ተገኝተው ስለመጽዳታቸው አሁንም ግን አይደለም። ከመጋረጃው ጀርባ ባለው መረጃ የአሜሪካ ጦር የኢራን ፈንጂ የማጥመድ ዘመቻ አስቀድሞ ደርሶበት በቅርበት እየተከታተለ እንደነበርም ምንጮችም ዘግበዋል። በአሜሪካ ባለስልጣናት ለአክሲዮስ የዜና ወኪል ባሾለኩት መረጃ ዩናይትድ ስቴትስ ኢራን ምን ያክል አዳዲስ የባህር ስር ፈንጂዎችን እንዳጠመደች ጠንቅቃ እንደምታውቅም ገልጸው ነገር ግን ትክክለኛውን ቁጥር ለዜና ገጹም አልተናገሩም ብለዋል።
ኢራን በዚህ ሳምንት ካጠመደቻቸው ፈንጂዎች በተጨማሪ ከዚህ በፊት ባለሙያዎች እንደገመቱት ከመቶ በላይ የሚሆነው መርከብን ሙሉ በሙሉ አፈንድተው ማስቀመጥ የሚችሉ ግዙፍ ፈንጂዎች በሆርሙዝ ወሽመጥ እንዳጠመደችም ተመላክቷል። ዋይት ሃውስ በበኩሉ የስለላ መረጃዎችን በተመለከተም አስተያየት መስጠት አልችልም ሲል ነው ለዜና ገጹም ምላሽም የሰጠው። ጦርነቱ ሲጀመር የአሜሪካ ባለስልጣናት ከ90 በመቶ በላይ የሚሆኑትን የኢራን ትላልቅ ፈንጂዎች ላይ የፈንጅ ማከማቻ መጋዘኖችን አውድም ያለው በማለትም አረጋግጠውም ነበር። ነገር ግን የጦር ኃይሉ አሁንም የባህር ዳርቻዎች ላይ የተደበቁ ክምችቶች እንዳሉም አረጋግጧል። ኢራናውያን የአሳ ማጥመጃ ጀልባ የሚያህሉ ጋሽቲ የተባሉ ትናንሽ ፈንጅ ማጥመድ የሚችሉ በርካታ አውሮፕላኖችን ኢራን እንዳላት የተመለከተ ሲሆን እነዚህም ፈንጅ ማጥመድና በአንጻራዊነት ቀላል የሚሆንላቸውን እንዲሁም በእንቅስቃሴ ለባህር ኃይሉ የአሜሪካ የጦር መርከቦች አስቸጋሪ የሆኑ ትናንሽ ጀልባዎች ናቸውም ተብሏል። ኢራን አሁንም ቢሆን ትላልቅ የነዳጅ ጫኝ መርከቦችን ለማደናቀፍ ሮኬት ማስወንጨፊያዎቿንና ተተኳሾቿን ማሽንጋኖቿን ሊታጠቁ የሚችሉ በርካታ እንደዚህ አይነት ትንንሽ ጀልባዎች ባለቤት መሆኗንም ተመላክቷል። በሌላ በኩል አሜሪካ ጦሯን በከፍተኛ ቁጥር በመካከለኛው ምስራቅ እያደራጀች ሲሆን በቀናት ውስጥ በኢራን ላይ ጦርነት ለመክፈት እየተዘጋጀች መሆኑም ተዘግቧል። በአሜሪካ የኮድ ስሟ ኤስኤስ ጆርጅ ኤስ.ደብሊው ቡሽ የተሰኘው የአውሮፕላን ተሸካሚ ግዙፍ የአሜሪካ ንብረት የሆነው የጦር መርከብና የአጥቂ ቡድን በአሜሪካ ማዕከላዊ የኃላፊነት ቀጠና መካከለኛው ምስራቅ ላይ መድረሱም ተዘግቧል። የአሜሪካ ማዕከላዊ ህዝብ በማህበራዊ ትስስር ገጹ ላይ ዛሬ ሌሊቱን ባወጣው ይፋዊ መግለጫ ይህች የጦር መርከብ በህንድ ውቅያኖስ እየተጓዘች መሆኑን የሚያሳይ ፎቶግራፍ አውጥቶ ይህ መርከብ ወደ ቀጠናው መግባቱንም ገልጿል። በክልሉ ውስጥ የሚገኘው ሶስተኛ የአሜሪካ አውሮፕላን ተሸካሚ የጦር መርከብ ያደርገዋል። ይህም ደግሞ በኢራን ላይ በቀጣይ ለሚከፈተው ጦርነት የባህር ላይ እገዳ የበለጠ ማጥበቅን እንዲሁም በኢራን ላይ ወታደራዊ እርምጃዎችን ለመውሰድም አሜሪካ መወሰኗንም የሚያመለክትም ተብሏል። አንድ የአሜሪካ ከፍተኛ ባለስልጣን ለአሜሪካ መገናኛ ብዙሃን እንዳረጋገጡት የአሜሪካ የባህር ኃይል በአሁኑ ጊዜ በመካከለኛው ምስራቅ ውስጥ 2 አውሮፕላን ተሸካሚ ጨምሮ 19 የጦር መርከቦች እንዳሉም ተዘግቧል። አሜሪካ የጦር መርከቦችን በመጠቀም በቀጣይ በኢራን ላይ ከፍተኛ አውዳሚ የሆነ ጥቃት ለመክፈት እየተዘጋጀች መሆኑንም መገናኛ ብዙሃን ዛሬ ሌሊቱንም ዘግበዋል። የአሜሪካ ተሸካሚ የሆኑት ግዙፉ የጦር መርከቦችም ዩኤስኤስ አብርሃም ሊንከን በቀይ ባህር፣ ዩኤስኤስ ጄራልድ አር ፎርድ እንዲሁም በአረቢያን ባህር ላይ የተሰማሩ ሲሆን አዲስ የተጨመረችው ደግሞ የጆርጅ ኤስ.ደብሊው ቡሽ የተሰኘችው መርከብ በቀጠናው ላይ ደርሳ እነዚህ ኃይሎች ተቀላቅላለች። አውሮፕላን ተሸካሚዎቹ እነዚህ ግዙፉ የአሜሪካ የጦር መርከቦች በተጨማሪም በርካታ የአሜሪካ አጥፊ መርከቦች ወይም ዲስትሮየርስም በዚሁ ቀጠና ተሰማርተዋል። ዩኤስኤስ ቶማስ ቡነርም፣ ዩኤስኤስ ፍራን ዩፒተርስ ጁኒየር፣ ዩኤስኤስ ማይክል ወርፊ፣ ዩኤስኤስ ዊንቸር ቸርችል፣ ዩኤስኤስ ራይል ፒራልተን ጨምሮ 19 አጥቂ መርከቦች ወይም ዲስትሮየር በዚሁ በፋርስ ባህረ ሰላጤም ተሰማርተዋል። የባህር ዳርቻ አጥቂ መርከቦችን ደግሞ በሚመለከት ዩኤስኤስ ካምቤራ እና ዩኤስኤስ ቱልሳ የተሰኙ በመጠናቸው ግዙፍ ሆነው የባህር ዳርቻ ተጠባቂ መርከቦች ናቸው ተብሏል። የየብስና የባህር ዝግጁ ቡድን የሆኑት መርከቦች ደግሞ ዩኤስኤስ ራሽሞን ጨምሮ በህንድ ውቅያኖስና በሌሎች ቀጠናዎች ላይ ተሰማርተው በኢራን ላይ የሚከፈተውን ቀጣይ ጦርነት በከፍተኛ መሳሪያ ታጥቀው እየተጠባበቁም ነው ተብሏል። ይህ በእንዲህ እንዳለ ህዝቡ በወላም እስራኤል የተኩስ አቁሙን ጥሳለች በሚል አጸፋዊ ምላሹን ወደ ሰሜን እስራኤል ሮኬቶችን በመተኮሱም አስታውቋል። ቡድኑ እንዳለው ከሆነም እስራኤል በደቡባዊ ሊባኖስ በምትገኘው የአተር በተባለች ከተማ ላይ ላደረሰችው ጥቃት ምላሽ በእስራኤል የሚገኝ አንድ ሰፈር ኢላማ ማድረጉንም አስታውቋል። ከዚህ ዜና ቀደም ብለው የእስራኤል የአየር ጥቃት ከናባቲ ወረዳ በሾኪን መንገድ ላይ 3 ሰዎችን መግደሉን የሊባኖስ የጤና ጥበቃ ሚኒስቴር ማረጋገጡም አይዘነጋም። በዚህ ወቅትም ትራምፕ የትኛውም ከአሜሪካ ጋር የሚደረግ ስምምነት አካል ሆና ኢራን ለህዝቡ ላይ የምታደርገውን የገንዘብ ድጋፍ ማቆም እንዳለባት ዛሬ ሌሊቱንም አሳስቧል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና አመሻሹን የኢራን የውስጥ አንድነት ተከፋፍሏል፣ መሪዎቹም ተከፋፍሏል፣ በከፍተኛ ሁኔታ እርስ በርስ ለመባላት ደርሰዋል በማለት መናገራቸውም ይታወቃል። ይህንን ተከትሎ የኢራን ከፍተኛ አመራሮች አይረን ዩኒቲ የተሰኘ ጥልቅ የሆነ አንድነት እንዳላቸው በመገናኛ ብዙሃን ለማሳየትም እየሞከሩም ነው። ፕሬዝዳንቱም በትሩዝ ሶሻል ሚዲያ ገጻቸው ላይ በጦር ሜዳ ክፉኛ እየተሸነፉ ባሉበት የጦር አክራሪዎቹና ለዘብተኛ በሆኑ የኢራን አመራሮች መካከል ከፍተኛ የሆነ ሽኩቻና አብደት
ነክሷል፣ እርስ በርስ ለመባላት ደርሷል፣ እኛም ቆመን እያየናቸው ነው ማለታቸው ይታወሳል። ለዚሁ ምላሽ የሰጡት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የኢራን የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በማህበራዊ ትስስር ገጻቸው ላይ በተመሳሳይ ባሰፈሩት መልእክትም በኢራን ውስጥ ምንም አይነት አክራሪዎችም ሆነ ለዘብተኛ የሚባሉ የሉም፣ ሁላችንም ኢራናውያንና አብዮተኞች ነን፣ በሀገርና በሀገራችን ብሔራዊ አንድነት የሰለጠንንና የታጠቅን ለአብዮታዊ ጠቅላይ መሪው በሙሉ ታዛዥነት ወንጀለኛውን አጥቂ ቡድኖችን እንዲጸጸት እናደርገዋለን ብለዋል። የሲኤንኤን የዜና ወኪል የቴህራን ባልደረቦች እንዳሉት ከሆነም በተለይም ደግሞ የፍትህ አካሉ ኃላፊ ጎላም ሁሴን ሞሴኒ ይህንን የጋራ መልእክትም አጋርተዋል ተብሏል። የኢራን ውጭ ጉዳይ ሚኒስትር አባጋጂ በበኩላቸው የእስራኤል አገዛዝ ተደጋጋሚ ግዳዮችን ሙሉ በሙሉ ከሽፈውባቸዋል፣ ይልቁንስ የእስላማዊቱ ሪፐብሊካን መንግስታዊ ተቋማትን የማይሰበር አንድነት ዓላማ ጠንካራ ስነ ስርዓት ይበልጥ ገሃድ አውጥቷል ብለዋል። አራክቺ አክለውም ጦር ሜዳውና ዲፕሎማሲያዊ በአንድ ጦርነት ውስጥ ሙሉ በሙሉ የተናበቡ ግንባሮች መሆናቸውንም አጽንተው ሰጥተውበታል። የእስላማዊ አብዮታዊ ዘብ ኮርነስ የቁስ ኃይል አዛዥ የሆኑት ብርጋዴር ጀነራል እስማኤል በበኩላቸው በመንገድ ላይ የሚታየው የህዝብ አንድነትና በመንግስት ባለስልጣናት መካከል ያለው ሙሉ ትስስር በመላው ዓለም ወሳኝ ድጋፍ ነው ብለውታል። የእስላማዊ አብዮቱ ጠቅላይ መሪ አቶ ሰይድ ሙጃት ሁሴን ካሚኒ ይህንን የተለየ አንድነት በማድነቅ በጠላት ስሌት ላይ ትልቅ የሆነ በማለት ብሔራዊ አንድነታችንና ጥልቅ ስሜትን በተያዘ ወደፊትም እንመራዋለን ብለዋል። ይህ በእንዲህ እንዳለ በአሁኑ ሰዓት አሜሪካና እስራኤል በጥምረት ሆኖ በኢራን ላይ ጥቃት ለመክፈት እየተዘጋጁ መሆናቸውን የሚያመለክት መረጃም በስፋት መሰራጨቱን ተከትሎ የኤስቢኤስ ኒውስ ዘጋቢ ኤዶኬፍ ጦርነቱ እየቀጠለ መሄዱ የማይቀር ነው ብሏል። ዳግም ጦርነቱ ሊጀመር ነው። ስለዚህ ዳግም ጦርነቱ በኢራን ላይ ከጀመራችሁ አሜሪካውያን የነዳጅ ዋጋ ከፍተኛ ሆኖ እንዲቀጥል ዝግጁ መሆን አለባቸው በማለት ለፕሬዝዳንት ዶናልድ ጄ ትራምፕ የጠየቀች ሲሆን ትራምፕ ለዜና ገጹ ዘጋቢ ሲመልሱለት አሜሪካውን ለከፍተኛ የዋጋ ጭማሪ ለአጭር ጊዜ ሊዘጋጁ ይገባል በማለትም ገልጸው በምላሹ ግን ምን እንደሚያገኙ ታውቃላችሁ፣ ዛሬ የሌላት ኢራንን ያገኛሉ፣ ስለዚህም ለተወሰነ ጊዜ ዋጋው ከፍ ሊል ይችላል ሲሉም የጦርነቱ መጀመር አይቀሬ መሆኑንም የሚያመለክት መረጃም አጋርቷል። ትራምፕ የድርድሩን መጓተት በሚተቹ ወገኖችም ላይ በሰጡት ምላሽ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይም ጊዜ ለነሱ ከኢራን ጎን አይደለም፣ ስምምነት የሚደረገው ለአሜሪካ ለአጋሮቿና ለቀሪው ዓለም ትክክለኛና ጥሩ ሲሆን ብቻ ነው በማለት ጫና ውስጥ እንዲገቡ አስረግጠው ተናግረው ጦርነቱ ባጭርና በቀላሉ በስምምነት ብቻ የሚቋጭ እንዳልሆነ መናገራቸው ከፍተኛ የሆነ ድንጋጤም አጭሯል። ሰላም ጤና ስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።